እንደዚህ ቦታ ላይ ያጥፍተሃል ወይንም ደግሞ ውሸት ተናግረሃል የምትላቸውን ብገልጽልኝ ደስ ይለኛል። ሪከርዶች ካሉ ሊያስደምጡ ይችላሉ። ከስር ያሉትን ያስቀይማል እያልኩ ብዙ ጊዜ እላለሁ። ያስቀይም ይችላል እና ይቅርታ እላችኋለሁ። እናንተ ፈርሃን ከእናንተ ወገን ችግሮች የሉም ብለህ ነው የምታምነው? የእስከ ዛሬው አለፈ፣ ግን ወደፊት ለሚመጣው ነገር መፍትሄ እናበጅለትም ወይ? ለዚህ ነገር መፍትሄ አይኖረውም ወይ? እፎይ ገብቶሃል አይደለ? ሃይማኖት እንደ ሀገር እንዲቀጥል አንተም በሰላም ያለ ሞክ እንድትሰብክ ሙስሊሞች ጋር ያለን ነገር ትላልቅ ሰዎች ጋር ወይም አባቶች ጋር ሆነን አንተም ሰላም ወጥተህ ሰላም እንድትገባ እንዲፈጠር እስከ ዛሬው ያለፈ አለፈ። ሰላም ለምን የእስልምናን ስቴጆች ማታቁ ሆነ 3 አይነት ስቴጆች አሉት። ስቴጅ 1፣ ስቴጅ 2፣ ስቴጅ 3 የሚባል አለ። ኢትዮጵያ ውስጥ አሁን ስቴጅ 2 ላይ ደርሰናል። ስቴጅ 2 ላይ የመናና እና ጓደኛም ህብረትም ማድረግ አይጠበቅብንም የሚባልበት ስቴጅ ማለት ነው። ሱራ 3 28፣ ሱራ 5 51 የሚተገበሩበት ጀለልን ኢብን አባስ ኢብን ከሲርን መመልከት ትችላላችሁ። ስቴጅ 3 ላይ ስትደርሱ ግን ሳይ ሙስሊም 21 ኤ፣ ሳይ ሙስሊም 21 ቢ፣ ቡሃሪ 25 እነኚህ የሚተገበሩበት ነው። ምድር የአላህና የሙሐመድ ብቻ ስለሆኑ ከምድር ላይ እናንተ ቆሻሻ ስለሆናችሁ መወገድ አለባችሁ ተብላችሁ የምትወገዱበት ስቴጅ ማለት ነው። ይዋጓችኋል። መቼ? ስቴጅ 3 ላይ ስትደርሱ አንተ መኖር አይፈቀድልም፣ ቆሻሻ ነህ። ቆሻሻ ምድር የሙሐመድ ልብ በሉ፣ ምድሪቱ አንተ የቆምክባት የሙሐመድ እና ያላ ስለሆነች አንተ ደግሞ ቆሻሻ ስለሆንክ እዛ ላይ ልኖር አይፈቀድልም ተብሎ ራሳችን እንመለስ እና የራሳችንን በደንብ እናጸዳለን ማለት ነው። ፈርሃን እንኳን ደህና መጣ። እሺ ሰላም፣ እንዴት ነው? ሰላም ነው። እንዴት ነህ? ያለ ዲናችሁ እግዚአብሔር ይመስገን፣ ሁሉ አማን ነው። ሀሳብ አለ ያነሳ ነው ላይ? አዎ ሀሳብ አለኝ። ኦኬ፣ እንደዚህ ቦታ ላይ ያጥፍተሃል ወይንም ደግሞ ውሸት ተናግረሃል የምትላቸውን ብገልጽልኝ ደስ ይለኛል። ችግር የለውም። ያው እኔ ሙስሊም ነኝ፣ ግን እንደ ሀሳብ አሁንም ሰጠ ማለት ነው። የገባሁበት ምክንያት ምንድን ነው? ይሄ ሃይማኖት የሚባለው ነገር ሴንሲቲቭ ነገር ነው፣ በጣም ስስ ነገር ነው። እፎይ ገብቶሃል አይደለ? እና ለምፈልገው ምንድን ነው ስታስተምር አንተ ትክክል ብትሆን፣ ለምሳሌ አንተ እንኳ ትክክል ብትሆን የምታስተምርበትን መንገድ ብታስተካክልስ፣ ሞክ አንዳንድ ነገሮች ቢቀሩ፣ እኔ የእውነት ለመናገር ሀገር እንዲጠፋ አልፈልግም። አሁን በአንተና በሙስሊሞች የሚሰሩ ሰዎች አስተማሪዎች መካከል ጦርነት ተነስቶ አንተ የሆነ ነገር ብትሆን የሆነ ሰው ጎረቤቱን እየገደለ ጦርነት ነው የሚነሳው። ገብቶሃል አይደለ? ስለሆነ ይሄ እንዳይሆን ከስሩ ካሁኑ እሳቱ እየተለኮሰ ባለበት ሰዓት አስተምሮትን አንተ ብታስተካክል ሰላም ቢፈጠር ጥሩ ይመስለኛል፣ እንዳካሄድ ማለት ነው። እንደኔ ሰላም ለሚፈልጉ ሰዎች ማለት ነው። ገብቶሃል አይደለ? ሞክ ቢቀር አሁን ለምሳሌ ከገባው ስሰማ ማለት ነው። ቆይሽ ሊስን አንድ ጊዜ ችግር የለም አንድ ደቂቃ። እሺ ቀጥል። ሞክ ብዬ ስልህ ምንድነው ለምሳሌ ስታስተምር፣ እሺ አሁን አላህ ሶመድ የሚለው ለምሳሌ አንተ ዱልዱም ነው ምናምን አልክ አይደለ? ይሄ መጽሐፋችሁ እንደዚህ ይላል ትክክል አይደላችሁም ብለህ ማቆም ትችላለህ እኮ። ካልሆነ ግን ለምሳሌ ማለት ነው አላህ እንደዚህ መፈሰው ድፍን ስለሆነ ነው ምናምን ይሄን መጨመሩ ሌላ ይሄ ቁጣ ይቀሰቅሳል። ገብቶሃል አይደል? ይሄ ነገር ቢቀር ኑሮ ማለት ነው አንተ ቀጥታ የተጻፈውን ብቻ ተናግረህ በቃ ይሁን፣ ሌላ ነገር ከራስህ ካልጨመርክበት ሰላም እንዲፈጠር ነው የምፈልገው እንደ ሀሳብ ማለት ነው። እርስ በርስ እንዳነጭ ያድረስ እንደ ሀገር ነው እየነገርኩህ ያለሁት። እሺ መልካም። ሜቢ አላሁ ሰመድ የሚለውን ያነሳሁት እንደ ምሳሌ ነው። ለምሳሌ ምን አለ እሱ፣ እኔ ድንች በሆንና ኢየሱስ የሚሉ አይነገሩም ለክርስቶስ። ይሄ በጽሁፎቻችን በመጽሐፍቶቻችን ላይ የሌለን ከዛ እንደዚህ ያደርጋል ከዛ እንደዚህ ያንን ታመልካለህ እያለ ራሱ ክሌም ላደረገው ከዛ በኋላ ደግሞ ይከሰኛል። በጣም ይሄ ለኛ ስድብ ነው። ፈርሃን ባይዞ ይህንን ትቀጥላለህ። አንዴ ይህ አሁን ለዛኛው ሳይድ እየሳቁ ጀግና እያሉ ነው የሚያዳምጡት። ኖ እንደዚህ አናምንም ሲባል እንኳን በጣም ሞክ እንደረጋል። ለዘመናት ሞክ ተደርገናል፣ ለዘመናት ማለት ነው። ኦኬ እንደዛ ከሆነ እንገልብጠውና ይሄንን ታዲያ አላሁ ሰመድ የሚለውን ተፍሲር ኢብን አባስ ሲፈስረው አላሁ ሰመድ ማለት ማስገቢያ ማስወጫ የሌለው ነው ብሏል። ስለዚህ እኔ ደግሞ ሪቨርስ አድርጌው እንዲህ ብል ያናድዳችኋል ላይ ነው። ግን
ፖሊሚስቲክ ስትሰራ ብዙ ጊዜ ካየኸው ዲፌንስ ብቻ ሳይሆን አታኪንግም ታደርጋለህ። በቃ ለማስረዳት ስትል ማለት ነው። ያ እኔ ብዙ ጊዜ ፈርሃን ተከታትለህ ከሆነ አይ ነው እኔ የምናገረው ነገር ባይዘ ሪከርዶች ካሉ ሊያስደምጡ ይችላሉ። ከስር ያሉትን ያስቀይማል እያልኩ ብዙ ጊዜ እላለሁ። ያስቀይም ይችላል እና ይቅርታ እላችኋለሁ እናንተን። ነገር ግን የምናገረው ነገር ጽሁፉ አለ የተጻፈ ነው። ነገር ግን ሊያስከፋችሁ ይችላል። እንደሚያስከፋችሁ አውቃለሁ። ይቅርታ እያልኩ ነው የምናገረው። አይተህ ከሆነ ግን ጽሁፉ አለ። ያ ግን ማታውቁት ከሆነ ሊያስቀይማችሁ ይችላል ብዬ እናገራለሁ። እና እሺ ፈርሃን ከእናንተ ወገን ችግሮች የሉም ብለህ ነው የምታምነው? ኦኬ እሺ ነገር ይኖራል አለ፣ ችግር የለውም። እፎይ አሁን አዳምጠኝ ደግሞ አንድ ደቂቃ። ችግር አለ በሁለታችንም በኩል በእናንተም በእኛም ችግር አለ። ነገር ግን ምን አለ መሰለህ እፎይ፣ ያንተ ደረጃ አለ አይደለ? ደረጃ ምንድን ነው? በጣም ብዙ ተከታይ ያለህ ሰው ወይም ደግሞ የተሻለ መምህር ካሉት ከዚህ ውስጥ የተሻለ መምህር ብለው ክርስቲያኖች የሚይዙን፣ በሙስሊሞች ደግሞ ደረጃ ደግሞ የተሻለ መምህሮች ይባሉ አይደለም እንዴ? የወረደው ጋር የመጣው ተራ ማንም ሰው ጋር የሚናገረውን ነገር ምላሽ እየሰጠህ ልቅቃሚ ነገር መመልስ ከሆነ ይሄ ተገቢ አይደለም። በደረጃ በአንተ ደረጃ ያለ ሰው ግን ሲናገር እንዳንተ ወርዶ ወይም ደግሞ ሆነ ወርዶ እንደዚህ የሚናገር ነገር ከሆነ ወርደህ ትናገራለህ። ገብቶሃል አይደል? በደረጃ ማለት ነው። ይብም ማለት ግን ማንም ሰው ገብቶ ተራ ነገር ሲናገር መመለስ ይሄም ከሆነ ቁጣ ይቀሰቅሳል፣ ሀገር ይፈርሳል። እፎይ አንተም ታውቀዋለህ። አሁን ቤትህ ወጥተህ እንዴት ብለህ ወደ ቤትህ እንደምትመለስ ጥሩ ስሜት የተሰማህ አይመስለኝም። አሁን ባለው ነገር ላይ ወጥተህ ስትገባ እንኳን ማለት ነው አይደለም እንዴ? ስለሆነ ይሄ እንዳይፈጠር ሀገር እንዳይጠፋ በደረጃ ብታወራ የማይመጥኑ ሰዎች ጋር ወርታቸው ወርዶ ሰዎች የሚናገሩትን ነገር ምላሽ ባሰጥ ያለቃቅም ጥሩ ይመስለኛል። እንደ ሀሳብ ማለት ነው። እንደ ሀገር እንድንቀጥል ከተፈለገ ማለት ነው። ትክክል ነህ ፈርሃን። እኔ ሞሮፍ ምላሾቼ ካየ ከንጽጽር ከሚሰሩት ጋር ነው። ንጽጽር የሚሰሩ ደግሞ አትሊስት ይወክሉናል ተብለዋል ማለት ነው። ይወክሉናል ተብለዋል። እኔ አሁን አንድ ምንም ሰውዬ መጥቶ ቢሰርበኝ ባይዞ በጣም አልናደድበትም። ምክንያቱም እምነት ደጋግሜ ባይዞ ላይቭ ላይም ተናግሬያለሁ። ሙስሊሞች እዚህ መጥተው ሲሳደቡን አትፍረዱባቸው፣ እኛም ብንሆን እንደዛ ነው የምናደርገው። ምክንያቱም ማናቀው ከሆነ ወይንም ያ ታሪክ እንኳን እያለ ካላወቀው አንድ ሰው ሊሳደብ ይችላል እየዋሸውበት ስለሚመስለው ብዬ ብዙ ጊዜ እናገራለሁ። ነገር ግን ንጽጽር የሚሰራ ሆኖ እያወቀው እንደዛ አክት ሲያደርጉ እናድዳለሁ። እያወቁት ማለት ነው። ንጽጽር የሚሰራ ከሆነ እንግዲህ ኡስታዝ መሐመድ ከድር ምን ያህል የቆየ ኡስታዝ እንደሆነ ታውቀዋለህ። አደባባይ ላይ ይሰራል፣ እንደዋ ይሰራል። ይህ አካል አሁን አምላክህ ሕፃናትን ደፍሮ ደም በደም ያደርጋል። በጣም ከባድ ነው። ባይዘው ይለኛ እኔ አሁን ይህን ሪቨርስ አድርግ የአንተ ላይ ሳደርገው ምን ያህል ሊያስከፋ እንደሚወቀው ይሄ ለእኛ በጣም አስከፊ ነው። አየህ፣ ይህንን ነው እያልን ያለ ነው። እኛ ይቅርታ ማለት ካጠፋ መታረም፣ በሀሳብ ላይ መሞገት በጣም ደስተኛ ነን። ምንም ሞክስ አይኖረው ማለት ነው። ግን የእናንተዎቹ ዘሆል ነው የሚሰሩት። አንድ አይደለም፣ ሁለት አይደለም፣ መዓት ናቸው እናንተዎቹ። እኛ ጋር እስኪ ስንት እንደው ቁጥር ብልህ ፈርሃን እንደው ላዳላ ለራሴ ራሱ ብለህ ማለት ነው ለራስህ ሳይድረስ እዝህ ራሱ ብታዳላና ልቁጠር ብትል ከኛ ውስጥ መምህራን ልብ በል። እኔ ራሱ መምህር አይደለሁም ባይዘው ፈርሃን፣ ተራ ቲክቶከር ነኝ። መምህራን እስቲ እስልምና ላይ የሚያንቋሽሹ መምህራኖችን እንደዚህ ቁጭ ብለው ስለ እስልምና ብቻ የሚያስተምሩ ጥራ ብልህ አምስት አጠራም። አምስት መምህር መጥራት አችልም። የለም፣ አንድም የለም። ቲክቶክ ላይ ቁጭ ብለው እስልምናን የሚያስተምሩት የእስልምና ኡስታዞች ግን መጽሐፍ ቅዱስ እንደዚህ ይላል፣ መጽሐፍ ቅዱስ እንደዚህ ያደረገ የሚሉት እንዳለ ኡስታዞች ናቸው። 80% በትንሹ ኡስታዞች ናቸው፣ ውክልና ያላቸው ማለት ነው። ከኛ ውስጥ ግን አንድ ነገርኩ መምህራን የለንም። ግን ያምሃል፣ በቃ ሲያምስ አትፈልግ ምን ትሆናለህ? ማንበብ ትጀምራለህ። ስታነብ ደግሞ ምላሽ ትሰጣለህ። ስለዚህ ምን ይሆናል መሰለ የእናንተ ጋር ያለ ቁስል እኛ ጋም ቁስሉ ይኖራል ማለት ነው። እቀጥልሽ። እሺ ችግር የለውም። አዎ እና ምንድነው አሁን ልክ ነህ። አሁን ለምሳሌ እውነት ለመናገር እኔ ከክርስቲያኖችም ከብዙ ሰባኪዎች እሰማለሁኝ እንደዚህ አይነት ስድብም ሞክም አጋጣሚ ከሙስሊሞችም የለም ማለት አይደለም፣ ከሙስሊሞችም አለ ይኖራል። ነገር ግን እፎይ ልልህ የፈለግኩት ምንድነው የገባሁበት ምክንያት እኔ ማለት ነው የእስከ ዛሬው አለፈ፣ ግን ወደፊት ለሚመጣው ነገር መፍትሄ እናበጅለትም ወይ ለዚህ ነገር መፍትሄ አይኖረውም ወይ? እፎይ ገብቶሃል አይደለ?
ሃይማኖት እንደ ሀገር እንዲቀጥል አንተም በሰላም ያለሙክ እንድትሰብክ ሙስሊሞች ጋር ያለን ነገር ትላልቅ ሰዎች ጋር ወይም አባቶች ጋር ሆነን አንተም ሰላም ወጥተህ ሰላም እንድትገባ እንዲፈጠር እስከዛሬው ያለፈ ሰላም ለምን አንፈጥርም ወይም በሰላም ለምን አንፈታም ችግራችንን ነው። ለዚህ መፍትሄ አንፈልግለትም እፎይ እንደ ሐሳብ ነው። ያ መፍትሄ ለማምጣት ነው። አይ ቲንክ እኔም እኮ አንተንም ያው አስገብቼ እየተነጋገርን እንትን እያልን ያለ ነው። ምንድን ነው እሱ? ምን ይመስልሃል? እያወራን ያለ ነው። እስቲ ጥፋቶቻችን ምንድን ነው እሱ? የእኛ ጥፋቶች ማለት አንተ አሁን ለምሳሌ አይ እኔ አላጠፋሁም አንተ ብቻ ነህ ጥፋተኛ የምትለኝ ከሆነ እኔ አክሴፕት ላደርግ አልችልም። ምክንያቱም አንተ እየሰደብከኝ አንተ እንትን እያልከኝ አንተ እኮ እንደዚህ ነህ ብትለኝ አይሆንም። ቀኝ እግር ሳይኖርህ ግራ እግር የሌለውን ቆማጣ ነው እያልክ ሞክ ብታደርግበት አይ አንተም እኮ ቀኝ እግር የለህም ስትባል አይ ልክሰሰው በቃ አስቀድመህ እኮ አንተ ግራ እግር የለውም እያልክ ስታሾፍበት ነበረ። ስለዚህ መፍትሄው ምንድን ነው? መፍትሄ ከራስ ይጀምራል፣ እንደኔ ማለት ነው። ከራስም ይጀምራል። ሁሌም ንጽህና ስንጠብቅ ቤታችንን ጠርገን ነው ውጭው የምንጠርገው፣ በሩ የምንጠርገው። ቤቱን ሳንጠርገው ውጭውን ልጥረግ ብንል ትንሽ አስቸጋሪ ነው። ውጩን ጠረግን፣ ኦኬ፣ ቤቱ ግን አልተጠረገም። ስለዚህ ከቤት ወደ ውጭ ብንወጣስ? እኛ ጋር እኮ ችግር የለም፣ ችግር ሊኖር ይችላል። ነገር ግን ይህ ነገር እንዲስተካከል አሁን ምን ገብቷል? አንተም እኮ ትላልቅ ሰዎች አሉ። አሁን ሁሉም ሰው ሙስሊሙም ክርስቲያኑም የሚሰማቸው ከእናንተም በኩል ያሉ ሰዎች አሉ አይደለም? ይህን ነገር አስታርቀው መቀጠል አለበት። አሁን እፎይ ለምሳሌ አንተ አሁን እንደሚዛተብ ብትገደል ወይ የሆነ ነገር ብትፈሆን ምን ይመስላል? ከዛ በኋላ ቀጣይ ያለው ነገር ሰላም ይሁን ይመስላል? አይሆንም አይደል? ስለዚህ ይህንን ቋጮ እንደ ሀሳብ እኔ አላብዛባችሁ፣ ሀሳቤን ለመናገር ነው የገባሁት። ሰላም ስለምፈልግ እንቀበላለን። ጤናማ ሀሳብ ነው። ፈራን ፎሎ ቆይ አንዴ ትቀጥላለህ። ፈራን ሜይ ቢ ቀጣይ ትቀጥላለህ ወይ? ፈራን ፎሎ አድርጉኝ። እኔ እንዳደርግ ነው የገባኸው። ልመና አስመሰለብህ። አይ አይደለም፣ ፎሎ አድርጉኝ። እኔ ስሜ አብዱራህማን ነው። እንኳን ደህና መጣህ አብዱራህማን። እንኳን ደህና ቆያችሁ። እኔ ጥያቄ አለኝ። እፎይ ወንድሜ ነህ። እኔ ሃይማኖቴ ሙስሊም ነው፣ ግን እከታተልሃለሁኝ ብዙ ጊዜ። በአሁኑ ሰዓት በተለይ ብዙ ሰዎች እየተከታተሉ ነው ያለው፣ ይሰማሉ። ጥያቄ ነው ያለኝ ላንተ። ብዙ ጊዜ እከታተላለሁ ብያለሁ፣ አይቻለሁ። ግን ካንተ እኔ ምን ልማር? እኔ ሙስሊም ነኝ፣ ግን ካንተ ስድብ ልማር? ካንተ ጥላሸት ነገሮችን ልማር? ካንተ እኔ አሁን ኢየሱስ ክርስቶስ እንዲህ ነው። ብዙ ሰዎች አሁን ቀደም ብላችሁ ራሱ አንዳንድ ወንድሞቻችን እንዴት ታድርጉ ወይ ሙስሊም እንደ ገዳይ ነው ምናምን በሰይፍ ነው ላ ይሄ አይደለም። እኔ አንድ ኡስታዝ፣ አንድ መምህር፣ ቅስ አስተማሪ፣ ቅሶቹም ይሆኑ ሼኮቹም ይሆኑ ትክክለኛው የሚያስተምሩት አስታራቂ ነገር መጽሐፍ ቅዱስ ላይ ያለው ነገር ቅዱስ ቁርአን ላይ ያለው ነገር ቁጭ አድርገው ነው ሃይማኖታችን የማይፈቅድ ነገር አይፈቅድም ብለው የሚያስተምሩት። እኔ የማየው ነገር አንተ አሁን ፖለቲካ ነው ብዬ ልለው ፖለቲካ ውስጥ አይደለም ያለው። እኔ አሁን በአሁኑ ሰዓት ብቻ ወደ ፖለቲካ ጉዳይ ወደ ፖለቲካ ነው ሄደው ብዬ ነው የምለው። ብዙ ጊዜ ሳይ መስቀል አስራሃል፣ ክርስትና ነው የምትሰብከው፣ ግን ፎከስ አድርገህ ክርስቲያን የሚያዘው ነገር ስታዝ ደግሞ አላየሁም። እኔ ከአንተ ምን ልማር ነው? እችን ነገር መለሰልኝ ወንድሜ፣ ይቅርታ። ከአንተ እኔ አባት ነህ፣ ወንድም ነህ። መሐመድን ብለህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም አነ ፊዳአ ቢወም ያ ረሱላህ፣ እኔ በቃ የኢትዮጵያ ሙስሊም አይደለም የዓለም ሙስሊም ፊዳ ይሆንላቸዋል ለነሱ። ይሄን ደግሞ ሁሉም ሰው ጠንቅቆ ያውቀዋል። የኛ ሃይማኖት ደግሞ የሰው ለኢክራህ ፊዲን ለኩም ዲንኩም ወሊየዲን ይላል። የሰው አንተ በሰው ሃይማኖት ላይ አያገባም። አንተም በሱ አታምንም፣ እሱም በአንተ አያምንም። ስለዚህ የሰውን ሃይማኖት መተቸት መንካት አይቻልም። ግን ይሄን ብሎ እያስተማረን እኛ ሃይማኖታችን አንተ ብዙ ነገሮችን ደግሞ ስትሳደብ አልፎ ተርፎ ለሙነቢያትን ስትሳደብ ስታንቋሽሽ ነው ብዙ ነገር ነው። እኔ አንተ ሃይማኖት ላይ ምንድን ነው ይቅርታ ከሃይማኖት ላይ ምንድን ልማር? እስኪ ምን አይነት ትምህርት ምን ጥሩ ነገር ምን ላንሳ? ይሄንን መልስልኝ።
እሺ እውነት ነው። እኔ ጥሩ ነገሮች ላይኖሩኝ ወይንም ጥሩ ነገሮች እንደዛ ላልበቃ እችላለሁ። አስቀድሜ እንዳልኳችሁ መምህር ስላልሆንኩኝ። ስለዚህ ከኔ ምንድን ነው የምትማረው? ከኔ ቦልድሊ ምነግርህ ከኔ የምትማረው ምንድን ነው? አንዲት ያለ መረጃ እንደማላወራ ትማራ። መጀመሪያ ደረጃ በመሐመድ ታፍራላችሁ የተባለበትን ለምን እንደሆነ ቆይ ፕሊስ አዳምጠኛ። ጠየቀኛል። እሱን ንግግር መቼ ነው ያደረግኩት መሰለኝ? የዛሬ 3 ወር ምናምን አካባቢ ይመስለኛል። የእናንተ ኡስታዞች ተሰባስበው የጳውሎስ አሳፋሪ ልምምዶችና ድርጊቶች ብለው ገቡ። ንጽጽር የሚሰሩት እንዳለ ተሰብስበው ማለት ነው። ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ይሄ እንደዚህ ያደረገ እያሉ ገቡ ውይይት። ቀጥታ ቤታቸው ሄድኩኝ። የሆነ ሰው ነው የነገረኝ። እንደዚህ ስለ ጳውሎስ እያብጠለጠሉ ነው፣ የጳውሎስ አሳፋሪ ልምምድ ብለው ገብተዋል አለኝ። እዴ ጳውሎስ አሳፋሪ ሆኖ ሄጄ ቤታቸው ዲቤት አደርጋቸዋለሁኝ ብዬ ቀጥታ ሄድኩኝ ቤታቸው። ኮመንት ላይ አስገቡኝ ብዬ ስጽፍ 1-2 ኮመንት እንደጻፍኩኝ አስገቡኝ። እስቲ ጳውሎስ አሳፋሪ ነው አይደለም ወይንስ የእናንተ ነብይ ነው የሚያሳፍረው? አስገቡኝና በቃ እንወያይበት አልኳቸው። ቤግ ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚዩት አደረጉኝ። ኮመንት ላይ ቁጭ ብለህ ተማር ከኛ ጋር ምናምን ይላሉ ልጆች ማለት ነው። ስለዚህ እኔ ሚዩት ከተደረግኩ ኮመንትን መጻፍ አልችልም፣ ምንም አልሰራም። ተመለስኩኝ። በማግስቱ ገባሁበት። ምን ብዬ? እናንተ ናችሁ የምታፍሩበት፣ ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም፣ ታፍሩበት አላችሁ። ለእነኛ ምን ላይ ሰጠውበት ማለት ነው። ያነሳችሁት ይሄ ያላችሁት እንዲህ ነው። ኦኬ አይሚን ፎሎ አድርጉኝ። ራስህ ታፍራለህ። አሁን በነብይህ ጥያቄ ልጠይቅህ። አላፍርም። አታፍርም? እሺ ጥያቄ ልጠይቅህ። እሺ ጥያቄ ልጠይቅህ። ስንት ዓመትህ ነው? ጠይቀኝ። ስንት ዓመትህ ነው? ተው ስለ መቴ ተው፣ ጥያቄን ጠይቀኝ። ስለ እኔ እንዳመጣው ኦኬ እሺ። ጥያቄ ፈለከውን ጠይቀኝ። በ56 ዓመት ቆይ በ56 ዓመት ፕሊዝ ቆይ፣ ታፍራለህ አታፍርም? እንመልከት። አሸንጉሊት የምትጫወት ህፃን ልጅን ገና የ6 ዓመትን ለወሲብ ትመኛለህ? የ6 ዓመት ህፃን ልጅን በ54 ዓመት ላይ ለወሲብ ትመኛታለህ? ልታገባት ትመኛለህ? ከዛ ደግሞ እሷን አግብተህ ወሲብ ታደርጋለህ? አንዴ ይቅርታ፣ በአካል በጠረጴዛ ዙሪያ ማውራት እንችላለን? እንደዚህ ቴሌግራም ምንድን ነው ትችላለህ? እችን ነገር ትችላለህ? በጠረጴዛ በአካል ተገናኝተን ማውራት እንችላለን? በአካል ይቻላል? ያው አሁን እያወራን እኮ ነው። 27,000 ሰው በላይ እያዳመጠ ነው። አይ አላፍርበትም ካልክ ይህን መልስልኝ። አለማፈር የማየው አላፍርበትም። የጠየቁን ጥያቄ መልስልኝ። እኔ በዲን አላፍርም፣ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላፍርም። እኔ እናንተ ማንንም አንጨምርም። አትፍራ፣ አትፍራ። ቆይ ጥያቄ ስማኝ አንዴ። እሺ ለማታዳምጠኝም እኔን እኔ አሁን ብዙ ጊዜ የጠየቁን ጥያቄ አትመልስልኝ። በአካል ተገናኝተን በጠረጴዛ ዙሪያ አንተም መጽሐፍ ቅዱስ ይዘህ እኔም ቅዱስ ቁርአንና ሐዲስ የፈለግከውን ይዤ በአካል ማውራት እንችላለን? እሺ በቃ እኔ አላህን ይዤ አንተም ፈጣሪን ይዘህ አትፍራ። ምንም አይነት አንተ ፍርሃት አለ። በዚህ ሰሞን የሚወራው ነገር ምናምን ስጋ ሊኖር ይችላል። ለህይወትህ ስጋ ሊኖር አትፍራ። ይኸውልህ ትክክለኛ መንገድ የያዘ ሰው አይፈራም። እኔ ምንም አልፈራም። አላህን የያዘ ሰው አይፈራም። እና በአካል ተገናኝተን ፎሎ አድርጉኝ። 28,000 ሰው በላይ እያዳመጠ ነው። እባክህ በቃ። ስለዚህ በነብይ ካላፈርክ የጠየቅኩህን ልመልስልኝ ትችላለህ? ለምን መልስ ስጠኝ። እሺ መልስ ስጠኝ። ኖ መልስ ስጠኝ። ይኸውልህ አንተ ፈጣሪ ሰው ነኝ ብለኛል እዚህ ጋር። እኔ ይኸውልህ እኔ ጠየቁት ጥያቄ ፎሎ አድርጉኝ። በቃ የተሳሳትኩበትን መረጃ ማምጣት ተቻልኩ፣ እሱን እቀበላለሁ። ከዛ ውጭ ግን ፎሎ አድርጉኝ እወዳለሁ።
ከስር ወይ እንሁን ወይም የተሳሳተበት ደግሞ መረጃ በአካል ለምን ፈራክ? በአካል ለምን ፈራክ? በአካል ምን ፎቶ ልታነሳኝ አይደለም? እኔ በአካል ፎቶ ልታነሳኝ ነው? ምን አድርግልሃለሁ? አይደለም